ሰላም ሰላም ተመልካች አድማጮቻችን የዛሬን የጥር 15 2018 ወርቅ በስንት እየተሸጠ ውሏል በኢትዮጵያ የሚለውን በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር በስንት እየተሸጠ እንደሚገኝ የጥሬ ወርቅ ዋጋውን በተጨማሪም ደግሞ ዋና ዋና የሚባሉትን ካራቶች የ14 ካራት የ21 ካራት የ18 ካራት ሱቆች ላይ ስንት ይባላል ከስንት እስከ ስንት በመሸጥ ላይ ነው የዋለው ዛሬ ቀን የሚለውን እንመለከታለን። ዛሬ ዕለተ አርብ ነው። ዛሬ በብሔራዊ ባንክ ደረጃ በአጠቃላይ የወጣው ዋጋ ምን ይመስላል የሚለውን ከትላንት ተመሳሳይ ቀን ጋር እንዲሁ በማነጻጸር የምንመለከት ይሆናል። ለዚህ ቻናል እንዲሁም ለዚህ ቪዲዮ አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ ወርቅና ሌሎች ተዛማጅ የሆኑ መረጃዎችን የምናቀርብበት ዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ እንዲሁም ላይክ በማድረግ አብሮነታችሁን አሳዩን። አሁን ቀጥታ የምንወስዳቸው ወደ መረጃው ነው የሚሆነው። አብራችሁን ቆዩ። ትናንት ታስታውሱ ከሆነ እጅግ በጣም ከፍተኛ የሆነ ጭማሪ የተስተዋለበት ቀን ነበረ። ጥር 14 2018 ዓ.ም ሆኖ በማያውቅ መልኩ ከከፍተኛ እስከ ትንሽ ካራት እስከሚባሉ እስከ 14 ካራት ሆኖ በማያውቅ መልኩ ከፍተኛ የዋጋ ንረት በትላንትናው ዕለት ማስተናገዳቸውን ተመልክተናል። ዛሬስ ብሔራዊ ባንክ ባወጣው መረጃ መሰረት በስንት ወርቆቹ እየተሸጡ ይገኛሉ የሚለውን የጃንዋሪ 23 ወይም ደግሞ የጥር 15 2018 ዓ.ም መረጃን የምንመለከት ይሆናል። አብራችሁን ቆዩ። ከ14 ካራት ነው የምንጀምረው። 14 ካራቱ 1 ግራም ወርቅ በጥሬው እየተሸጠ የሚገኘው በ14166 ከ32 ነው። በአሜሪካ ዶላር እስካላችሁኝ በ91 ከ24 የአሜሪካ ዶላር በመሸጥ ላይ ነው የሚገኘው። 1 ግራም መሆኑን እንግዲህ ልብ በሉ። ግራሙን በጨመራችሁ ቁጥር እንዲሁ አማውንቱ ወይም ብሩም በእጥፍም ይጨምራል ማለት ነው። ለምሳሌ 2 ግራም የሚፈልግ ሰው ከ28 ሺህ ብር በላይ ይጠበቅበታል ማለት ነው። በ14 ካራት በጥሬው ወርቅ ማለት ነው። የጥሬው ወርቅ እንደዚህ ከሆነ ደግሞ የ2 ግራም 14 ካራቱ ከ28 ሺህ በላይ ነው ማለት ነው። በሱቆች ላይ እየተሸጠ የሚገኘው ከ30 ሺህ ብር በላይ ነው ማለት ነው። በመቀጠል የምንመለከተው ደግሞ የ15 ካራቱን ሲሆን 15 ካራቱ 1 ግራም ወርቅ በጥሬው በ15178 ከ20 እየተሸጠ ሲገኝ በአሜሪካ ዶላር ደግሞ በ98 ከ97 እየተሸጠ ነው የሚገኘው ዛሬ ጥር 15 2018። ቀጥሎ የምንመለከተው የ16 ካራቱን ነው። 16 ካራቱ 1 ግራም በጥሬው በ16190 ከ08 ነው በመሸጥ ላይ የሚገኘው። እንግዲህ ከትላንት ተመሳሳይ ቀን ጋር በምናነጻጽርበት ሰዓት ላይ በትክክል የትላንትናው ዋጋ ዛሬም ላይ አፕላይ መደረጉን ወይም ደግሞ መዘዋወሩ ነው እየተመለከትን ያለ ነው። እንዳሳያችሁ ከሆነ የ14 የ15 የ16 ካራት ከትላንት ከሐሙስ ጋር መሸጫው በጥሬው ተመሳሳይ ነው ማለት ነው። ቀጥሎ የምንመለከተው ደግሞ የ17 ካራቱን ሲሆን 17 ካራት 1 ግራም ወርቅ በ17201 ብር ከ96 ነው በምሽት ላይ የሚገኘው። በአሜሪካ ዶላር 17 ካራቱ በ110 ከ79 እየተሸጠ ይገኛል ማለት ነው። እንቀጥላለን። በመቀጠል የምንመለከተው ብዙዎቹ በጥንካሬው እንዲሁም ደግሞ በዓለም አቀፍ ደረጃም በአውሮፓውያንና በአሜሪካውያን ዘንድ ከጥንካሬው እንዲሁም ከሌሎች ማዕድናቶች ጋር በቀላሉ የሚዋሃድ ከመሆኑ አንፃር ተወዳጅነት ያለው የ18 ካራት በእርግጥ የወርቅ ንጽህናውም ከ14 ካራት እንዲሁም ከ17 ካራት ጋር ሲነጻጸር ከፍተኛ የሆነ ነው። 750 አካባቢ ከመቶ እጅ ማለት ነው የወርቅ ንጽህና አለው። በውስጡም እንግዲህ በተለያዩ ወርቆች ላይ 18 ካራት ከሆኑ 750 የሚል የውስጥ ምልክት አላቸው ማለት ነው። እንደዚህ አይነት ወርቆችን በምትመለከቱበት ሰዓት ላይ ምንም ጥርጥር የለውም ወርቁ 18 ካራት ነው ማለት ነው። በመቀጠል የምንመለከተው ዋጋውን ይሆናል። ዋጋው ስንት ገባ በጥሬው ካላችሁኝ 18 ካራት 1 ግራም ወርቅ እየተሸጠ የሚገኘው በ18213 ከ84 ነው። በአሜሪካ ዶላር ደግሞ በ117 ከ31 እየተሸጠ ይገኛል ዛሬ ጥር 15 2018 ዓ.ም። ቀጥሎ 19 ካራትን
20 ካራትን 21፣ 22፣ 23 እያለን እስከ አንድ ወቄት እስከሚባለው እስከ 24 ካራት ነግራችኋለሁ። ቪዲዮን ግን እየተከታተላችሁ ያላችሁት ምንም አይነት ሪያክሽን ሳታደርጉ፣ ላይክ ሳታደርጉ፣ ሼርም ሳታደርጉ እንዲሁም አዲስ ከሆናችሁም ደግሞ ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ እንድታደርጉና ይህንን ወርቃም የሆነ ቤተሰብ እንድትከታተሉ እንድትቀላቀሉ እንዲሁ በማክበር እጋብዛችኋለሁ። ወደ 19 ካራት እንሄዳለን። 19 ካራት 1 ግራም በ19225 ከ72 ነው በምሽት የሚገኙ። በአሜሪካ ዶላር እስካላችሁኝ በ123 የአሜሪካ ዶላር በምሽት ላይ እንደሚገኝ መረጃ ያመላክታል። በመቀጠል የ20 ካራቱን ስንመለከት 20 ካራት ወርቅ እንግዲህ ትላንትና ነበር 20 ሺህ የገባው 20 ካራት ወርቅ ከትላንት ወዲያ ደግሞ 19639 ከ49 ነበር እየተሸጠ የነበረው። ዛሬም ዕለተ አርብ ጥር 15 ላይ የትላንትን ዋጋ 20237 ከ60 ይዞ ነው በመዘርዘር ላይ የሚገኘው ማለት ነው። በአሜሪካ ዶላር ደግሞ ወደ 130 ዶላር አካባቢ እየተሸጠ ይገኛል ማለት ነው። በመጨረሻው ወርቅ ሲባል ሁልጊዜ ወደ አእምሯቸው የሚመጣ 21 ካራት የሆኑም እንዲሁ ብዙ ናቸው። ብዙ ጊዜ የወርቅ መለኪያም ተብሎ ብዙ ሰዎች በተሳሳተ ግንዛቤ ወስዱታል። ነገር ግን ስለሚወዱት ነው እንጂ ትክክለኛው የወርቅ መለኪያ ካራት 24 ካራት እንደሆነ ነግሬያችኋለሁ። 24 ካራት የወርቅ አይነት ደግሞ ብዙ ጊዜ ለጌጣጌጥ አይመከርም። ሰዎች ግን ያው ከፍሌክሲብል ከመሆኑ አንፃር እንዲሁም እጅግ በጣም ውብ እና ቀላል ከመሆኑ አንፃር 21 ካራትን ይመርጡታል እና 21 ካራት ዛሬ ላይ እየተሸጠ የሚገኘው በጥሬው በ21249 ከ48 ነው። በአሜሪካ ዶላር ደግሞ በ136 የአሜሪካ ዶላር እየተሸጠ ይገኛል። ከትላንት ተመሳሳይ ቀን ጋር ስናነጻጽረው ምንም አይነት ልዩነት አላሳየም ማለት ይቻላል። ትላንት በተቆረጠበት የጥሬ ወርቅ ዋጋ ነው ዛሬም በምሽት ላይ የሚገኘው ማለት ነው። 21 ካራት ብቻ ሳይሆን እስካሁን የተመለከትናቸው በተመሳሳይ መሆኑን እንግዲህ ለማገናዘብ ችለናል ማለት ነው። በመቀጠል የ22 ካራትን ስነግራችሁ 22 ካራቱን እየተሸጠ የሚገኘው በአሜሪካ ዶላር በ143 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ22261 ከ36 ነው ማለት ነው። ታስተውሱ ከሆነ ከትላንት ወዲያ 21000 ነበረ። ትላንትና ነው 22000 የገባው። ዛሬም እንግዲህ በ22000 ቆይቷል ወይም ደግሞ ሰንብቷል ማለት ነው። እንግዲህ 23 ካራትን ቀጥሎ ስንመለከት እንግዲህ የኢንቨስትመንት አማራጭነት ሆኖ የሚታወቅ እንደሆነ ነግራችኋለሁ። ከዚህ በፊትም ብዙ ጊዜ ለጌጣጌጥ እንዲሁም የሚመከር የወርቅ አይነት አይደለም። 23 እና 24 ካራት በተለይ እሱን እንዳዘነጉ። በብዛት የሚገዙ ሰዎች ግን እንደዚህ ኢንቨስተር የሆኑ ባለሀብቶች የሆኑ ሰዎች በብዛት ሲገዙ 23 እና 24 ካራትን ምርጫቸው ያደርጉታል ማለት ነው። ለምን ከተባለ በብዛት የወርቅ መጠኑ ከፍተኛ ስለሆነ፣ እንዲሁም የወርቅ መጠኑ ከፍተኛ ከሆነ ደግሞ የብሩ መጠን በዛው ከፍ ማለቱ ምንም ጥያቄ የለውም። 23 ካራቱ በጥሬው ዛሬ በብሔራዊ ባንክ መረጃ መሰረት እየተሸጠ የሚገኘው በ23273 ከ24 ነው። በአሜሪካ ዶላር ደግሞ በ149 እየተሸጠ ነው የሚገኘው ማለት ነው። 24 ካራቱን ስንመለከት እንግዲህ የ24 ካራት 1 ግራም ወርቅ በአሜሪካ ዶላር በ156 የአሜሪካ ዶላር ሲሸጥ ከትላንት ተመሳሳይ ዋጋ ጋር እንዲሁ በተመሳሳይ ዛሬም 24285 ብር በጥሬው እየተሸጠ ይገኛል ማለት ነው። እንግዲህ የሱቅ መሸጫ ዋጋን ከፈለጋችሁ በአሁን ባለው ማለት ነው ከ4000 እስከ 4500 ብር ከነገርኳችሁ በግራም ላይ ጨምራችሁ እንግዲህ ኤስቲሜሽን መውሰድ ይቻላል ማለት ነው። ነገር ግን የእናንተ የመከራከር አቅም ሁሌ እንደምነግራችሁ ወሳኝነት አለው። ጥሩ ወገባችሁን ይዛችሁ የምትከራከሩ ከሆነ በጥሩ ዋጋ መያዝ ትችላላችሁ። ነገር ግን አሁን አዝማሚያው መቼም እየሰማችሁት እንደሆነ የወርቅ ዋጋ ከመቼውም ጊዜ በላይ እየጨመረ ያለበት ጊዜ ነው። በተለይ ጃንዋሪ ከገባ በኋላ በጣም ከፍተኛ በሆነ መልኩ ጨምሮ ነው ያለው። ማታም አካባቢ የውጭ ወርቅ ምን ይመስላል የሚለውን መረጃን ይዤላችሁ እመጣለሁ። እስከዛው በያላችሁበት ሰላም